በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ታኅሳስ አንድ ቀን ልደቱ ለኤልያስ ቴስብያዊ ነቢየ እግዚአብሔር። ታኅሳስ አንድ ቀን የኤልያስ ልደቱ ነው። ኤልያስ ነቢየ እግዚአብሔር ያው ከብሉይ ኪዳን እንደ ኤልያስ ከአዲስ ኪዳን እንደ ዮሐንስ መጥምቅ ቆራጥ ይልቁንም ደግሞ ነገስታትን የሚገስጹ የተሰጣቸውን ክብር የሚገልጡ በተናጋሪነታቸው ኤልያስ አክዓብን ኤልዛቤልን በመገሰጽ ዮሐንስ ሄሮድስን በመገሰጽ በማውገዝ እስከ ቤተ መንግሥት ድረስ ሄደው እግዚአብሔር እንጂ ጣዖት አይመለክም እያሉ ነገስታትን ሳይፈሩ እየተራመዱ እንግዲህ እውነተኛ ተናጋሪዎች የተባሉ ዮሐንስ መጥምቅና ኤልያስ ናቸው። ስለዚህ ልደቱ ለኤልያስ ቴስብያዊ ኤልያስ የተወለደው ታኅሳስ አንድ ቀን ነውና የነቢዩ ኤልያስ በረከቱ በሕይወታችን እንዲያድር የአምላካችን የእግዚአብሔር መልካም ፈቃድ ይሆንልን። የቃል ነቢይ ይባላል። ያው ጽሑፉ የተቀመጠው በሌላ ላይ ነው፣ ታሪኩ አጠቃላይ ማለት ነው። ስለዚህ የቃል ነቢይ ተብሎ ይታመናል ወይም ደግሞ ይነገራል። ሀለው እዚህ የለይጥኑ ወለሞት በአዲስ ኪዳን ሞትን የማይቀምሱ አሉ ከተባሉት መካከል ሐዋርያው ወንጌላዊ ዮሐንስ፣ እነ ቅዱስ ያሬድ ይልቁንም ደግሞ እነ አቡነ አረጋዊ ሲሆኑ ብሉይ ኪዳን ደግሞ ሄኖክ፣ ኤልያስ፣ እዝራ እነዚህ አልሞቱም ተብለው ይነገርላቸዋል። በሕይወት የሚኖሩ ወደፊት ግን ለሃይማኖታቸው መስዋዕትነትን የሚከፍሉ አባቶች ናቸው ከብሉይ ኪዳንና ከአዲስ ኪዳን። ሌሎችም አሉ፣ ነገር ግን እነዚህ እንደዚያ ናቸው። ስለዚህ ኤልያስ ማለት ዘይት ማለት ነው ይለናል። ዘይት ማለት አንደኛ ይሄ በብሉይ ኪዳን ሲበራ የነበረው ዘይት፣ እንደገና ደግሞ በአዲስ ኪዳን ላይ ደግሞ ዘይት በብዙ አይነት መልኩ ሊተረጎም ይችላል። ትርጉሙ ግን ዘይት ማለት ፍቅር ማለት ነው። የፍቅር ሰው ማለት ሲሆን፣ ሌላው ደግሞ አምላኩን የሚወድ ሃይማኖቱን የሚወድ ጣዖትን የሚጠላ የአምላኩ ፍቅር የአምላኩ ቅናት ሰው ከእግዚአብሔርን ትቶ ጣዖትን እንዳያመልክ፣ ሰው ለእግዚአብሔር እንጂ ለጣዖት እንዳይሰዋ፣ ሰው ለእግዚአብሔር እንጂ ለጣዖት እንዳይታመን እስከ ጥግ ድረስ የሄደ ነቢይ ነው። ያውም በወቅቱና በሰዓቱ ስልጣን ላይ የነበሩ አክዓብና ኤልዛቤል የሚባሉ ባልና ሚስቶችን እስከ ጥግ ድረስ የገሰጸ የሐሰት ነቢያቶቻቸውንም ያስወገደ ጣዖታቸውንም የገለባበጠ ጣዖትነት አሻንጉሊትነት የእግዚአብሔር ክብር እንዲገለጥ ያደረገ ነቢይ ነው ኤልያስ ማለት። ስለዚህ ወገደ ፈቶ ታሕተ አሐቲ ዕፀ ኤልያስ ወአሐቲ መስፈርተ ኤልያስ ታገምር አሰርተ ምክያዳተ ወይን እንዲል ምን ማለት ነው? ኤልያስ ማለት ቀናኢ ለአምላኩ ለእግዚአብሔር የሚቀና ደግሞ አይጠራጠርም፣ አምላኩን አይጠራጠርም፣ ለአምላኩ እስከ ጥግ ድረስ የሚታመን ነቢይ ማለት ነው። አንድም ኤልያስ ማለት ቀናኢ ለአምላኩ እግዚአብሔር አምላክ ነው በማለት የሚመሰክር እግዚአብሔር አምላክ ነው ዛሎ ያለ የነበረ የሚኖር በዝናብ አብቅሎ በፀሐይ አብስሎ የሚመግብ እግዚአብሔር አይጠረጠርም፣ ሊጠረጠርም አይቻልም ብሎ የተናገረ ታላቅ ነው። ሲጠቀለል ለአምላኩ እግዚአብሔር አምላክ ነው ማለት ነው ይልና ኤል ማለት የአምላክ ስም ሲሆን ያስ ደግሞ አይጠረጠርም ማለት ነው። ኤልያስ ኤል ስመ እግዚአብሔር፣ ያስ ማለት አይጠረጠርም ማለት ሲሆን ኤልያስ በአምላኩ በእግዚአብሔር እነሆ አይጠረጠርም፣ እስከ ጥግ ድረስ የሚያምንና እስከ ሞት ድረስ የታመነ አካሄዱን ከእግዚአብሔር ጋር ያደረገ አንድም የሚያደርግ ነቢይ ነው ሲባል ኤል ስመ አምላክ፣ ያስ የማይጠረጠር አንድም አይጠረጠርም እስከሚሰወር ድረስ በእሳት ሰረገላ እስከሚነጠቅ ድረስ ከእግዚአብሔር ጋር
የሚጣበቅ ነቢይ ነው ሲሉ ስሙን እንዲህ ብለው ሰይመውታል ይለናል። አባቱ ኢያሴንዩ እናቱ ቶና ይባላሉ። ትውልዱ ከነገደ ሌዊ ሲሆን ሀገሩ ዮርዳኖስ ወይም በዮርዳኖስ ወንዝ በስተምስራቅ በሚገኘው ቴስቢ የሚለው ነው። ኤልያስ ቴስቢያዊ ኤልያስ በዮርዳኖስ በስተቀኝ በኩል የሚገኝ ቴስቢ በሚባል ቦታ ላይ ቴስቢ ከገለአድ ሀገር ቀበሌዎች አንዱ ነው ይለናል። ከገለአድ አገር ምንድን ነው የሚለው? ከዮርዳኖስ ወንዝ በስተምስራቅ በሚገኘው ቴስቢ የሚባለው ነው ይልና ቴስቢ ከገለአድ ሀገር ቀበሌዎች አንዱ ነው። በዚያ ከቀበሌው በአንዱ ኤልያስ ተወልዷል። ኤልያስ ከብሉይ ኪዳን ነቢያት ሲሆን አንደኛ ነገሥት ምዕራፍ 16 ቁጥር 1 ቁጥሩም ከቀደምት ነቢያት ነው ይለናል። በተለይ ምዕራፍ 17 ላይ እነሆ ለክብረ እግዚአብሔር ሲነሳና ለእግዚአብሔር ለአምላኩ ቀናተኛ ሆኖ ከአካብ ጋር ሲከራከር እናየዋለን። ይህንን ነው የሚናገረው። ወተብህለ በእንቲአሁ እስመ በዕለተ ተወልደ ርኤ አቡሁ አርባዕተ እደወ ብርሃናውያነ እንዘ ይሰግዱ ሎቱ ወይጠበልልዎ በእሳት ህየንተ አጽርቅት ዘይጠበለሉ ቦቱ ሕፃናት ይለናል። ልሳነ ግዕዝ ነው። ወደ አማርኛ ስናመጣው ደግሞ እንደዚህ ይለናል። በተወለደ ጊዜ ሕፃናት በሚጠቀለሉበት ጨርቅ ፋንታ 4 ብርሃንን የለበሱ ሰዎች በእሳት ድሪቶ ሲጠቀልሉትና ሲሰግዱለት አባትየው አየ። እንደሚታወቀው ሕፃን ሲወለድ አዋላጆች በጨርቅ ይቀበላሉ። በዚህ ፋንታ ግን ኤልያስ በተወለደ ጊዜ 4 ብርሃናውያን መላእክት መጥተው ብርሃን የለበሱ በብርሃን የሚገርም ነገር ነው። ህየንተ ብርሃን ጨርቅ ህየንተ ጨርቅ በብርሃን ሲጠቀልሉት እንደውም በእሳት ድሪቶ ይላል። የእሳት ድሪቶ የተመጫጨቀ በዚያ ሲጠቀልሉትና ሲሰግዱለት አየ። አባቱም ወደ ኢየሩሳሌም ሄዶ ለካህናት ነገራቸው ይህን ምስጢር። በጨርቅ አልተጠቀለለም የወለድኩት ልጅ። ብርሃናውያን የሆኑ 4 ሰዎች መጥቶና በእሳት ድሪቶ እሳት ነው፣ የሚነድ እሳት ነው። በዚያ ሲጠቀልሉ ታየኋቸው ብሎ ለካህናቱ ነገራቸው ይላል። እነሱም ማደሪያው በብርሃን ውስጥ ይሆን ወይስ እስራኤልን በሰይፍና በእሳት እየቀጣ ይገዛቸው ይሆን ተባባሉ። መጠራጠር ጀመሩ። እንዴት በእሳት የሚጠቀለል እንዴት እሳታውያን የሚጠቀልሉት ምን አይነት ነው ብለው ምን አሉ? እነሱም ማደሪያው በብርሃን ውስጥ ይሆን ወይስ እስራኤልን በሰይፍና በስለት ወይም በእሳት እየቀጣ በጊንጥ እየገረፈ ይገዛቸው ይሆን ተባባሉ ይለናል። ነቢዩ ኤልያስ በነበረበት ዘመን የሰማርያ ንጉሥ አክዓብ የኢትበዓልን ልጅ ኤልዛቤልን አገባ ይለናል። ኤልያስ በተነሳበት ዘመን አክዓብ ኤልዛቤልን አገባ ይለናል። በዓልንም አመለከ። በዓል የተባለ ጣዖት አፍንጫለው አያሸትም፣ እጃለው አይነካም፣ አይዳስስም፣ እግራለው አይሄድም፣ አፋለው አይናገርም፣ አሻንጉሊት አቆመና ማምለክ ጀመረ። በሰማርያ ለበዓል መሰዊያ አቆመ ይላል። እግዚአብሔር ለክብሩ ኤልያስን አቆመ። አክዓብ ደግሞ ለአምልኮቱ በዓል የሚባል ጣዖት አሻንጉሊት አቆመ። የማምለኪያ አጸድን ተከለ። ከእርሱ በፊት ከነበሩት ሁሉ የእስራኤልን አምላክ እግዚአብሔርን የሚያስቆጣውን ነገር አበዛ ይላል። ከሱ በፊትም ብዙ ሰዎች ጣዖት አምልከዋል፣ ጥጃ አምልከዋል። ከእግዚአብሔር ርቀዋል፣ እግዚአብሔርን አሳዝነዋል። እሱ ደግሞ በበለጠ መልኩ እግዚአብሔርን ተገዳደረ ይለናል። አንደኛ ነገሥት 15:32 በዚህ ጊዜ ቴስብያዊ ኤልያስ አክዓብን በፊቱ የቆምሁ የእስራኤል አምላክ ሕያው እግዚአብሔርን ከአፌ በቀር በእነዚህ ዓመታት ጠልና ዝናብ አይሆንም። አንደኛ ነገሥት 15 አንደኛ ነገሥት 17 አንድ ተመልከቱት፣ አንቡት ሙሉ አንደኛ ነገሥት 17 ሙሉ አንቡት። ይሄ የሉቃስ ወንጌል ምዕራፍ 1 ላይ ቅዱስ ገብርኤል ለዘካርያስ ምንድን ያለው?
አነ ውእቱ ገብርኤል መልአክ ዘቀውም ቅድመ እግዚአብሔር፣ በእግዚአብሔር ፊት የምቆመው ገብርኤል እኔ ነኝ። አዎ ተፈኖኩ ኀቤከ እንግርከ ወዜኑከ፣ ወደ አንተ ተልኬያለሁ ልነግርህ። ኤልሳቤጥ ብእሲትከ ተወልድ ለከ ወልደ ወትሰምዮ ስሙ ዮሐንስ፣ ኤልሳቤጥ ሚስትህ ነቀፌታዋ ተወግዶላት ወንድ ልጅ ትወልዳለች፣ ስሙንም ዮሐንስ ትለዋለህ። ፍስሐ ሴት መከራ ተወገደ፣ ነቀፌታ ተወገደ፣ ደስታ ተተካ የሚል ስም ይይዛል። ይሄ ፈቃዱ የእግዚአብሔር ነው፣ የእኔ አይደለም፣ እኔ ተልኬ ነው አለና ለማን ነገረው? ለዘካርያስ ነገረው ይለናል። ለዚህ ነው እንግዲህ አሁን አክዓብ ኤልዛቤል ጣዖት አቆሙ፣ አጸዱን ሰሩ፣ ማምለኪያውንም ሁሉን አስተካከሉ። ኤልያስ ደግሞ ምን አለ? በእግዚአብሔር ፊት መቆሙን ሲናገር፣ እግዚአብሔርም ኤልያስ ማቆሙን ሲናገር ምን አለ? በፊቱ የቆምኩት የእስራኤልን አምላክ እሱን ዋቢ አድርጌ እነግርሃለሁ። ወበእላ መዋዕል፣ ከዚህ በኋላ ዝናብ አይዘንምም። ምናልባት የኔን አፍ ብቻ ዝናብ ብለህ እንደሰማሁ በዚህ ዝናብ ይቆማል። ከኔ አፍ ከዚህ በኋላ ዝናብ አይዘንምም አለና በቃ ከዚህ በኋላ ዝናብ የለም። ከኔ አንደበት ውጭ አታገኝ ማለት። ምክንያቱም አክዓብና ኤልዛቤል 850 ካህናተ ጣዖትና ነቢያት ሐሰት መድበው ቤልን እያመለኩ ስለነበሩ ነው ይላል። ቤል የሚባል ጣዖት 850 መስዋዕት አቅራቢዎችና አሰጋጆችና ሰጋጆች አዘጋጅተው እግዚአብሔርን ይገዳደሩት ነበር ይላል። ኤልዛቤልም ነቢያተ እግዚአብሔርን እያሳደደች ታስገድል ጀመር ይላል። አሁን አገልጋዮች ካህናት፣ ዲያቆናት፣ ሊቃውንት መሞታቸው አሁን የተጀመረ አይደለም። ብሉይ ኪዳን ላይም እንደምታዩት ኤልዛቤል የእግዚአብሔር ካህናትን የእግዚአብሔር ነቢያትን አስገድላ የራሷን የጣዖት ነቢያት አቁማለች። እና ይህንን ነው እንግዲህ በዚህ ምክንያት ሰማይን እዝቶ ለጎመው ይላል። ወጸሎተ ጸለየ ከመ ኢይዝንም ዝናብ ወአዝነመ ውስተ ምድር ሰለስተ ወኢዘንመ ውስተ ምድር ሰለስተ ዓመተ ወስድስተ አውራሃ ይላል ልሳነ ግዕዝ ያዕቆብ 5 ላይ ስትመለከቱ ኤልያስ እንደኛ ሰው ነው። ነገር ግን ጻድቅ ነው፣ ቀናተኛ ነው። ለማን? ለአምላኩ ክብር የቀና በዝናብ አብቅሎ በፀሐይ አብስሎ የሚመግብ ጨለማና ብርሃን ክረምትና በጋን የሚያፈራርቅ እግዚአብሔር ባለባት ዓለም ላይ በዓል የተባለ ጣዖት እንዴት ይመለካል ብሎ የተናደደ የተቆጣ ነቢይ ነው ኤልያስ ማለት ነው። እና ምን አለ? ወጸሎተ ጸለየ ከመ ኢይዝንም ዝናብ ወኢዘንመ ውስተ ምድር ሰለስተ ዓመተ ወሰደስተ አውራሃ። ያዕቆብ 5:17 ነው። 3 ዓመት ከ6 ወር ዝናብ አልዘነመም። ስለዚህ ሰማርያ በረሃብና በድርቅ ተመታች ይላል። ሀገራችን ኢትዮጵያን ከድርቅና ከረሃብ ይሰውርልን፣ ህዝቡን ከስደት ይሰውርልን። ይህንን መገዳደልና መጠፋፋት ከሀገራችን ከኢትዮጵያ ላይ እግዚአብሔር ያስወግድልን። ምንድን ነው የሚለው? ስለዚህም ኤልዛቤል ልታስገድለው ኤልያስን አስፈለገችው። መልአክ ተገልጾ ሁር ፈለገ ኮራት ወህየ ይሴስዩ ከቋት ፍናሰርክ አፈጽባህ። ኤልዛቤል ልታስገድለው ስትፈልግ የእግዚአብሔር መልአክ መጣና እንዲህ አለው ይለናል። ምንድነው ያለው? ቁራ ማታ ይመግባልና በኮራት ፋፋ ውስጥ ተቀመጥ አለው። ቁራዎችም በጧትና በማታ እንጀራና ስጋ ያመጡለት ነበር። ውሃ ከዚያ ወንዝ እየጠጣ ብዙ ቀን ተቀመጠ። ነገር ግን ዝናብ ስላልዘነበ የወንዙ ውሃ መጨረሻ ላይ ደረቀ ይለናል። ቋ ይፈይቶ ለቋ እንኳንስ ለሰው ምግብ ሊያመጣ አሞራውን ይቀመዋል እንጂ አሞራ ለአሞራ አይሰጥም። እግዚአብሔር ግን አምላክ ነውና አሞራው ለኤልያስ ምግብ እንዲያመጣለት አደረገ። 3 ዓመት ከ6 ወር እንደገና ደግሞ ምንጯም ደግሞ እንድታጠጣው አደረገ። ጌታም ዝናብ እነሆ ኤልያስ ቅድም ዝናብ እንዳይዘንም እንደጠየቀው ሁሉ አሁን የሕዝቡን ማለቅና የሰማርያን ችግር አይቶ ይለምነኛል ዝናብ እንዲዘን ብሎ ቢጠብቀው ኤልያስ ዝም አለ። ሰው አያችሁ፣ ጠንካራ ጎንም አለ፣ ደካማ ጎን አለ። የኤልያስ ጠንካራ ጎን ለአምላኩ መቅናቱና
አዎ ኤልዛቤልና አክዓብን ማሽመድመዱ የነሱ አምላክ ጣዖት መሆኑን እንዲገለጥና የእግዚአብሔር አሸናፊነት እንዲታይ ማድረጉ መልካም ነገር ነው። ነገር ግን ሞትና ረሃብ እየበዛ ሲሄድ ግን እግዚአብሔር ወይ ዝናብ እንደገና ይዝነብ አለማለቱ የሰው ባህሪ ነው። አያችሁ፣ ሰው ሁለት አይነት ባህሪ ያለው ደግነትም አለው፣ አንዳንድ ጊዜ ደግሞ ድካምም አለ የሚለውን ያመለክታል። ለዚህ ነው ጌታ በቀራንዮ ላይ እኮ ይቺ ጽዋ ከኔ ትለፍ ብሎ ሲጸልይ እናየዋለን። የለበሰው ሥጋ ደካማ መሆኑን ለማሳየት ነው። ጌታም ዝናብ እንዲዘንብ የማይለምነው ቢሆን ፍጡር በፍጡር ላይ እንዴት ጨከነ ብሎ ምግቡ እንዲቋረጥ አደረገ። ቁራ ምግብ እንዳያመጣ ምንጯም እንዳታጠጣው አደረገ። ለምን አልጠየቀኝም? ያው እንዲቆም ዝናብ እንደጠየቀኝ ሁሉ አሁን እንዲዘንብ ደግሞ መጠየቅ ነበረበት አለና ጌታ ኤልያስን ምግብ አስቀረበት። ኤልያስም እየወጣ እየገባ ቢመለከት ምንም የለም፣ አሞራው ቀረ። ድሮስ አሞራ አይደለ? አሞራ ቀረ። ለካም የአሞራው ምግብ የማምጣት ጉዳይ እግዚአብሔር እስካዘዘው ድረስ ነው። እግዚአብሔር ካላዘዘው ግን ቁራ ቀማኛ እንጂ አሞራ ቀማኛ እንጂ ምግብ አቅራቢ አይደለም። ምንጯም እንደዚሁ እግዚአብሔር እስካዛ ድረስ ነው የምታቀርበው እንጂ ያለዚያ ግን ትደርቃለች ማለት ነው። ይህንን ነው የሚነግረን። ቋኑ ይሄይሮ ለቋ ይላል። አሞራውን አሞራ ይቀማው ይሆን እያለ አንጋጦ ሲያይ ከቆየ በኋላ ባይሆን ውሃ ልጠጣ ብሎ ወደ ወንዝ ቢወርድ ውሃው ደርቆ ቆየው ይላል። ምናልባት አሞራው ወደ እኔ ይዞ ሲመጣ አሞራው ቀምቶት ይሆናል። እስቲ ቆይ ባህኑ እንኳን ውሃ ልጠጣ ምግቡ ባይመጣ ብሎ ወደ ውሃው ሲሄድ ደግሞ ውሃው ደርቋል። አየህ፣ በዚህ ጊዜ ከዚያ ወደ ጌታ ወደ አምላኩ ወደ እግዚአብሔር ቢያመለክት ሁር ሀገር ስራብታ ወበህየ ትሴሴክ ከሀቲ መበለት ይላል። ወደ ስራብታ ሂድ፣ በዚያም አንዲት መበለት ትመግብሃለች። ቅድም በአሞራ አስመገበው፣ አሁን ደግሞ በመበለት ቅድም በቀማኛ አሞራ እንዲመገብ አደረገው። አሁን ደግሞ ተስፋ በቆረጠች መበለት ልጅና እኔ በልተኑ ልንሞት የአንድ ቀን ብቻ ቀርቶናል ብላ ተስፋዋ የተሟጠጠ መበለት ቅዱስ ጊዮርጊስ ምንም በሌላት ተስፋ በተሟጠጠ መበለት ቤት ታሰረ። ነገር ግን የቅዱስ ጊዮርጊስ በመበለቷ ቤት የመታሰር ጉዳይ ለካም የመበለቷን ችግር እግዚአብሔር ሊፈታ ነው። እዚህ ላይም አሁን ኤልያስ ወደ መበለቷ ቤት እንዲሄድ ያደረገው እግዚአብሔር የመበለቷን ተስፋ መቁረጥ ወደ ተስፋ ሊመልሰው ነው፣ ሊያለመልመው ነው። ክብርና ምስጋና ለመድኃኒዓለም። በዚያ ቅዱስ ጊዮርጊስ በመበለቷ ቤት ገባና ልጇ እንዲድን አደረገ፣ ምግብ እንዲሞላ አደረገ፣ መከራዋ እንዲወገድላት አደረገ። አምላኮሙ ለክርስቲያን ተመስሎ ሰብአ። እሷ ቢደንቃትና ቢገርማት የክርስቲያኖች አምላክ ሰው ተመስሎ ወደ ቤት የገባ ብላ ክብር ሰጠች። ክብርና ምስጋና ለመድኃኒዓለም። ወደዚች መበለት ስንመለስ ደግሞ ወደ ስራፕታ ሂድ፣ በዚያም አንዲት መበለት ትመግባለች አለ። ይህችን መበለት የነቢዩ ዮናስ እናት ስትሆን በጽር ቋንቋ ጵርጵግ ትባላለች። እንጨት ስታንቆለቁል ወይም ስትለቅም አገኛት። ወረከባ እንዘተ አጥብ ክሌተ እፀወ እንዲል የምጠጣው ጥቂት ውሃ ታመጭልኝ ዘንድ እለምንሻለሁ አላት ይላል። የሚበላለሽ የለኝም፣ እኔና ልጅ ልንበላው ሁለት ቂጣ የሚሆን ዱቄት አለኝ። እሱን አብቆቼ አንድ ቂጣ ለእሱ አንድ ቂጣ ለእኔ በልተን ልንሞት ነው አለች ይላል። ሂጂና 3 አድርገሽ አንጉትም፣ የመጀመሪያውን ለእኔ፣ ከዚያ ሁለቱን ለልጅና ለአንቺ፣ ከዚያ በኋላ ያለውን እንነጋገራለን። ቀጠለና ትንሽ ውሃ የለሽም ወይ አላት። ምንድን ነው የምትለው? እሷ ደግሞ ውሃ አጠጪ ባላት ጊዜ በኤልያስ ጊዜ ውሃ አለችውና ውሃ ልታመጣ ስትሄድ እንደገና ጠርቶ ቁራሽ እንጀራ በእጅሽ ይዘሽ እንድትመጪ እለምንሻለሁ አላት። እርሷም አምላክ ሕያው እግዚአብሔርን በማድጋ ካለው ከእፍኝ ዱቄት በማሰሮም ካለው ጥቂት ዘይት በቀር እንጀራ የለኝም፣ ገብቼ እኔና ልጄ ጋግረን በልተኑ እንሞት ዘንድ ጥቂት እንጨት እለቅማለሁ አለችው ይላል። ተስፋ መቁረጥ ከዚህ ሁላችንም እግዚአብሔር ይሰውረን። አይታችሁ ውሃ ጠጭኝ አላት። በኤልያስ ጊዜ ውሃ አለችው። ይሄ ነው ሞተ ዮሴፍ ነገር ወለ ዮሴፍ ሞተ ብለው ለአባቱ ያስረዱትን የዮሴፍን ሞት አዙረው ደግሞ ለራሱ ለዮሴፍ ሞተ አላሉት ይላል። ኤልያስ ዝናብ እንዳይኖር የለጎመ ነው። የኤልያስን ዝናብ መለጎም ለኤልያስ ነገረችው። ምን አለችው? በኤልያስ ጊዜ ውሃ የለም አለችው። ማን ነው እሱ? ኤልያስ እኮ ነው ራሱ። በዚህን ጊዜ ራሱን ፈለገ ይላል። ራሳችን ፈለገ እንድናገኘው እግዚአብሔር ይርዳን። አቅድሚ ሊተ ዳፍንተ ለኪሰ ወለወልድኪ ትገብሪ ድኅረ። አትፍሪ፣ ያለሽን አድርጊ፣ አስቀድመሽ ከዱቄቱ ለእኔ ታናሽ እንጎቻ ርሚጦ ይላል። ይሄ በሰሜኑ አካባቢ አድርገሽ አምጭልኝ፣ ለአንቺና ለልጅሽ በኋላ ታደርጊያለሽ። ዝናብ እስኪዘንብ ድረስ ዱቄቱ ከማድጋው አያልቅም፣ ዘይቱ ከማሰሮ አይጎልም አላት።
እርሷም እንዳላት እንጎቻ አዘጋጅታ አቀረበችለት። ዱቄቱንም ብዙ ቀን ተመገቡለት ይላል። ክብርና ምስጋና ለስሙ ይሁን። ከዕለታት አንድ ቀን የባልቴቲቱ ልጅ ዮናስ ነው ታመመና ሞተባት ይላል። የሚገርመው ነገር አንዳንድ ጊዜ አሁን እኛ ገንዘብ ለማግኘት ደሞዝ ለማግኘት ምግብ ለማግኘት ብዙ እንጥራለን። ከጣርን በኋላ ገንዘቡ ሲገኝ ደግሞ በሽታ ሊመጣ ይችላል። ቤት ሲገኝ ሞት ሊመጣ ይችላል። መኪና ሲገኝ ሞት ሊመጣ ይችላል። አያችሁ? ትናንት የዚህ ሴትዮ ችግሯ ምንድን ነበር? ምግብ ነበር። ችግሯ ምንድን ነበር? ውሃ ነበር። ምግቡ መጣ ተገኘ፣ ውሃው መጣ ተገኘ። በዚህ መካከል ግን ልጇ ሞተ። ዛሬም በእኛ ዘመን እንዲህ አይነት ነገር አለ። ደክመው የመብያ ሰዓት ሲደርስ ሞት ይመጣል። ሰርተው መኪና ገዝተው የመደሰቻ ቀን ሲመጣ መኪናው የነሱ መሞቻ ይሆናል። እንዲህ አይነት ነገሮችን ብዙ ጊዜ እናያለን፣ እንመለከታለን። ያው ምንድን ነው የሚለው? እሷም ነቢይ ሳይገባይ ከቤቴ ነቢይ እግዚአብሔር ሳይገባይ ከቤቴ ገብተህ ኃጢአቴን ተመራምረህ አንድ ልጅን ትገልብኝን አለችው ይላል። ወደ ኤልያስ እየሮጠች ሄደችና እንዳይገነዝ እንዳይቀበር ለማንም ሳትናገር ሩጣ ኤልያስ ባለበት ቀርሜሎስ ተራራ ሄዳ አገኘችው። ነቢይ እግዚአብሔር ሳይገባኝ ወደ ቤቴ ገብተህ ኃጢአቴን ተመራምረህ ልጅን ገደልክብኝ አለችው። ኤልያስም ከደሩ አስተኝቶ እጁን ከእጁ እግሩን ከእግሩ አፉን ከአፉ ገጥሞ እየወደቀ እየተነሳ ደጋግሞ ጸለየ። በሐዋርያት ሥራ ምዕራፍ 9 ላይ ጣቢታ የምትባል የነ ጴጥሮስ አገልጋይ ነበረች። በእውነት ሐዋርያት እውነተኛ የእግዚአብሔር አገልጋዮች ከሆኑ የሚያገለግሏት ጣቢታ ሙታለች ለምን አያነሷትም ብለው ሲያሾፉና እነሆ በእነሱ ላይ በሐዋርያት ላይ የማይሆን ቃላት ሲናገሩ ጴጥሮስ ሁሉንም አስወጣና ወደ ደርቦ ወጥቶ ብቻውን ሆኖ ጸለየና ተነሽ ሲላት ብድግ አለች። ክብርና ምስጋና ለሰው ይላኛችሁ። ጴጥሮስ የእግዚአብሔር አገልጋይ ነዋ። የእግዚአብሔርን ስም ጠርቶ የሚያፍር የለም። ያ ብቻ አይደለም፣ ገና ወደፊት ብዙ የሚያነሱት ስላለ ይህንን ነው ያደረገው። ከብዙ የሚገርመው ነገር አፉን ገጥሞ እየወደቀ እየተነሳ ደጋግሞ ጸለየ። በሦስተኛው ተነሳ። ያማን ነው ዮናስ ለ120 ሺህ የነነዌ ሰዎች ተልኮ የሄደው ነቢይ ከሞት የተነሳ በነቢዩ ኤልያስ ጸሎት የተነሳው ዮናስ ለነነዌ ሰዎች እስከ ነሰሩ ስለተፈታ ምድረ ነነዌ እስከ 3 ቀን ድረስ ነነዌ ትገለባበጣለች ብሎ ሰብኮ እንዲመለሱ ከሞት ከመዓት እንዲተርፉ ያደረገ ነቢይ ነው። አያችሁት? አልዓዛርን ከመቃብር ከ4 ቀን በኋላ አንስቶ ኤጲስቆጶስ አድርጎ የተገለገለ፣ ኤልያስን ከሞት አንስቶ የተገለገለ አምላክ ማንን? ኤልሳን ማለት ዮናስን ከሞት አንስቶ የተገለገለ አምላክ ነው። ኤልያስ ጸለየ፣ ዮናስ ተነሳ። ኤልሳ ጸለየ፣ የሞተው ሁለት። በነገራችን ላይ ኤልያስ 1 ሙት አንስቷል፣ ኤልሳ 2 ሙት አንስተዋል። ይህን ነው የሚነግረን ታሪካቸው ማለት ነው። የሚገርመው ነገር ከዚህ በኋላ ምንድን ነው የሚለን ታሪኩ? የነቢይ ኤልያስ ታሪክ ሕፃኑ ተነሳ። ከብዙ ቀን በኋላ በ3ኛው ዓመት ሂድ ለአክዓብ ተገለጥ፣ በምድር ላይ ዝናብን አመጣለሁ የሚል ቃል መጣለት። ለማን? ለኤልያስ። ከ3 ዓመት ከ6 ወር በኋላ ይህ ቃል መጣ። ወደ ማን? ወደ ኤልያስ። በዚህ ጊዜ አክዓብ የቤቱን አዛዥ አብድዩን አስከትሎ ለበቅሎና ለፈረስ የሚሆን ሳር ፍለጋ ይዞት ወጣ። ኤልያስም ለአብድዩ ተገልጦ ጌታህን ጥራው አለው ይለናል። ጌታህን ጥራው አለው። በዚያ ሰዓት ሳር ፍለጋ በየራሳቸው ተበታትነው ነበርና አብድዩ ግን ጌታዬ ይፈልግህ ዘንድ ያላከበት ንጉሥ ያላማለው መኮንን የለም። አሁንም ገብቼ ስናገር አንተን እንጂ መንፈስ ቅዱስ አንስቶ ወደማላውቀው ተራራ ቢወስድህ ይገድለኛል። እኔም ባሪያ ከታናሽነቴ ጀምሬ እግዚአብሔርን እፈራ ነበር። እሱ በሌላ ቦታ ሳር ፍለጋ፣ እኔ በሌላ ቦታ ሳር ፍለጋ ተለያይተን ሳር እየፈለግን ነው ለበቅሎ ለፈረስ። አንተን ለማግኘት ያላስፈለገው ቦታ ያላከው መኮንን ያላስማለው የለም። ምን ብሎ? ካገኛችሁ እንዳትሸሽጉ ብሎ ያላስማለ የለም። ነገር ግን አጥቷል። አሁን ተገኘ ብዬ ሂጄ ብነግረው አንተን መንፈሰ እግዚአብሔር ቢሰውርህ ዝቅ ብሎ ጉልበቴን ከፍሎ አንገቴን ይከልለኛል አለው ይለናል። እኔም ባሪያ ከታናሽነቴ ጀምሮ እግዚአብሔርን እፈራ ነበረ። ኤልዛቤል ነቢያትን ስታስፈጅ 50ውን በአንድ ዋሻ አድርጌ
100ውን ነቢያት ማዳኔን ባታውቅልኝ ነው እንጂ ኤልያስ ተገኝቷል ሂድ ንገረው የምትለኝ አለ። 50ውን በአንድ ዋሻ 100 ነቢያት የእግዚአብሔር አገልጋዮች ፈጽመው እንዳያልቁ ደብቄ ያስቀረሁ እኔ መሆኔን ባታውቅልኝ እንጂ ብታውቅልኝማ እነሆ እንዲገለኝ አንተ ላትገኝና ላትያዝ አታዘኝም ነበር ብሎ ምናል ነገረው ይለናል። በዚህን ጊዜ እንዲህ አለው ይለናል። ምንድን ነው? ኤልያስ ተገኝቷል ሂድ ንገረው የምትለኝ። ኤልያስም ሕያው እግዚአብሔርን ከዚህ አልሄድም ጠርተህ አምጣል። ሕያው እግዚአብሔርን ሂድና አክዓብን ጠርተህ አምጣው፣ ከዚህ ቦታ ተነስቼ ወዴትም አልሄድም እጠብቅሃለሁ አለው። አብድዩም አክዓብን ጠርቶ ኤልያስ ተገኝቷል ና አለው። ንጉሱም እንደደረሰ አንተኑ ዘትገፈቶሙ ለእስራኤል። የሚገርም ነገር መጣና አክዓብ ኤልያስን እንዲህ አለው፣ አንተኑ ዘትገፈቶሙ ለእስራኤል፣ እስራኤልን በረሃብና በድርቅ የምትገለባብጣቸው አንተ ነህን አለው። አኮኖ አነ ዘገፈቶሙ አላ አንተ ወቤተ አቡከ፣ አንተና የአባት ወገኖች ጣዖት እያመለካችሁ እንጂ እኔ አይደለሁም። ዓይን እያለው የማያይ፣ እግር እያለው የማይሄድ፣ እጅ እያለው የማያነሳ፣ አፍንጫ እያለው የማያሸት፣ አፍ እያለው የማይጎርስ፣ ሆድ እያለው የማይሰበስብ፣ ጉረሮ እያለው የማይውጥ አሻንጉሊት እያመለካችሁ እግዚአብሔርን አሳዝናችሁ ሰማይና በምድር በዝናብ እንዳይገናኙ አንተና የአባት ቤት አደረጋችሁ አለው ይለናል። ይህን ሲለው እስከ ማይዜኑ ታነክሱ በክልኤሆን የጋያቲክሙ፣ እስከ መቼ ድረስ በሁለት ሐሳብ ትሰናከላላችሁ? ቤት ወይም ቤል አምላክ ከሆነ እሱን ብቻ አምልኩ። አጵሎን፣ ዳጎን፣ በዓል ቤል አምላክ ከሆነ እሱን አምልኩ። ያለበለዚያ ደግሞ እግዚአብሔር አምላክ ከሆነ እሱን እናምልክ፣ እሱን ብቻ እናምልክ። ሁለት አምላክ አይሆንም። ለእመ ቤል አምላከ ኪያሁ አምልኩ ወኪያሁ ትልው፣ ወለእመ እግዚአብሔር አምላክ ኪያሁ አምልኩ ወኪያሁ ትልው። ኤልያስም 850 ነቢያት ሐሰት ካህናተ ጣዖት አሏችሁ፣ እኔ አንድ ብቻ ነኝ። መሥዋዕት እንሰዋ፣ እሳት ከሰማይ ወርዶ መሥዋዕቱን የበላለት አምላክ ነው። ከዚያ በኋላ ዝናብ ይዘንባል አለና በንጉሥ ፊት ቆሞ ተናገረ። ኤልያስ ማለት ይሄ ነው። አክዓብም ነቢያት ሐሰቱ ካህናተ ጣዖቱ በፍጥነት እንዲመጡ አዘዘ። አሕዛብ ለሚያመልኩት ነገር ጣዖታትን የሚያመልኩ ሰዎች ችኩሎች ነው፣ ፈጣኖች ናቸው። እንደደረሱም ኤልያስ ከላሙም ከጊዜውም ምረጡ አላቸው። ከላሙም ምረጡ፣ ከጊዜ ከሰዓቱም ምረጡ አላቸው። ከጊዜው ነጉን፣ ከላሙ የሰባውን መረጡ። ላሙንም አርደው ስጋውን አወራርደው ድንጋዩን ጸፍጽፈው እንጨት ረብርበው በዚያ ላይ አድርገው ቢጸልዩ እሳት ከሰማይ ወርዶ የማይበላላቸው ሆነ። ተናደዱ። ከዚያም በፊት ሰይጣን እሳት ከመንደር እያመጣ ያቃጥልላቸው ነበር። ያን ጊዜ ግን በኤልያስ ያደረ መንፈስ ቅዱስ ሰይጣንን አላስቀርበው ስላለ ቀርቷል። እዚህ ጋር ያለው መንፈሰ እግዚአብሔር በቅዱስ ኤልያስ ነው። ኤልያስ ባለበት ሰይጣን የለም። ብርሃን ባለበት ጨለማ የለም። እግዚአብሔር ባለበት ሰይጣን የለም። ይህን የሚለው አማኝ ባለበት የማያምን የለም። ጻድቅ ባለበት ኃጢአተኛ የለም። ኤልያስ ባለበት የለም። ከዚህ በፊት ሰይጣን አለ ያመጣላቸው ቀርቷል አለ። ስለዚህ ወሐዘ ይሳለቅ ቦሙ ኤልያስ ቴስብያዊ፣ ኤልያስ አምላካችሁ እንጂ ደካማ ነው፣ ከጉድጓድ ወድቆ ያዝን ይሆናል። አምላካችሁ እንጂ እነሆ ነጋዴ ነው፣ ገበያ ሄዶ ይሆናል። አምላካችሁ እንጂ እንቅልፋም ነው፣ ተኝቶ ይሆናል። ሄዳችሁ ቀስቅሱት እያለ ይዘብትባቸው ጀመር። ካህናተ ጣዖቱ ነቢያት ሐሰቱ ሰውነታቸውን ሳይቀር ሰዋንልህ ለማለት ደም አዙሮ እስኪጥላቸው ድረስ ሰውነታቸውን በሾተል ይፈቁት በጦር ይወጉት ጀመር። ነገር ግን ጣዖት ነውና ሊሰማቸው አልቻለም። እግዚአብሔር ደግሞ እግዚአብሔር ነውና ጣዖቱ ጣዖት ስለሆነ እንዳይሰማቸው አደረገ። እግዚአብሔር ደግሞ እግዚአብሔር ስለሆነ ለኤልያስ ደግሞ ቅርብ ነበረ ይለናል። ከዚህ በኋላ
በ9 ሰዓት ኤልያስ የነሱን አንስቶ ድንጋዩን ጸፍጽፎ እንጨቱን ረብሮ ዙሪያውን ጉድጓድ ላሙን አርዶ ስጋውን አወራርዶ ከዚያም ለአምልኮት ቀንቼ እንጂ ከብርበት ሾምበት ብዬ አይደለም፣ ነቢያት አልቀው ብቻዬን ቀርቻለሁና ብሎ ጸለየ ይላል። ነቢያት አልቀዋል። አዎ እኔ ብቻዬን ቀርቻለሁ ብሎ ጸለየ። ያን ሰዓት እሳት ከሰማይ ወርዶ ስጋውን በልቶ እንጨቱን በልቶ ድንጋዩን በልቶ ከመሬቱ ጋር ሙሉ በላለት። ወለሐሰ መሬቱ እንዲል ህዝቡም ያን ባዩ ጊዜ ሁሉም በግንባራቸው ተደፍተው እግዚአብሔር አምላክ ነው አሉ። ክብርና ምስጋና ለመድኃኒዓለም። አያችሁ፣ የነሱ ጣዖት እሳት ሊያወርድ አልቻለም። የነሱ ጣዖት እንባቸውን ጩኸታቸውን ሊሰማ አልቻለም። የኤልያስ አምላክ ግን በአንድ ጊዜ እኔ ላንተ ቀንቼ እንጂ ለእኔ ክብር አይደለምና የጣዖት አሻንጉሊትነት የእግዚአብሔር አምላክነት ይለይ ዘንድ ነው ብሎ ለምኖ ሲጸልይ ከሰማይ እሳት ወረደና የሚገርመው ነገር መጀመሪያ ስጋውን በላ፣ ከላይ ይጀምራልና፣ ቀጥሎ ደግሞ እንጨቱን በላ፣ ከዚያ ቀጥሎ ደግሞ ውሃውን በላ፣ ከዚያ ቀጥሎ ደግሞ አፈሩን በላ፣ ከዚያ ወደ ጉድጓዱ ውስጥ ገባ። በዚህን ጊዜ ሁሉም እግዚአብሔር አምላክ ነው እያሉ ምናሉ ሰገዱ፣ አመሰገኑ። ኤልያስም ከበዓል ነቢያት አንድ ሰው እንዳያመልጥ ያዙ አለና ወደ ቂሶን ወንዝ ወስዶ በዚያ ያስፈጃቸው። ከዚያም ወዲያውኑ ወደ ቀርሜሎስ ተራራ ወጣ። ፊቱን በጉልበቱ መካከል አድርጎ በግንባሩ ተደፍቶ ይጸልይ ጀመር። ብላቴናውም ወደ ባህር ደጋግመ ተመልከት አለው። በሰባተኛው የሰው እጅ የምታህል ታናሽ ደመና ከባህር ውቅያኖስ ውሃ ጠልፋ ስትወጣ አየሁ አለው። ኤልያስም አክዓብን ሰረገላህን ጭነህ ፈጥነህ ወደ ቤት ሂድ በለው አለው። ከዚያም ዝናብ ይዘንባል፣ ውሎ የመጣ ዝናብ ከባድ ነውና ፈጥነህ ወደ ቤት ግባ በለው አለው። በዕለቱ ዝናብ ዘነበ። በዕለቱ በቅሎ አሽቶ አፍርቶ ተመግበው አድረዋል ይላል። ክብርና ምስጋና ለመድኃኒዓለም ይሁን። አንቲ ዘበማን ደመና ታስተራኪ ለነ ማየ ዝናብ በረቡዕ ውዳሴ ማርያም ላይ ታናሽ ደመና የተባለችው ድንግል ማርያም ናት። በኤልያስ ደመና ወርዳ አንድ ጊዜ ዘንማ ወዲያውኑ በቅሎ ወዲያውኑ አፍርተው ተመግበው እንዳደሩ የ15 ዓመቷ ብላቴና ድንግል ማርያም አምላክን ወልዳ ለአምላክ እውነተኛ ህብስት እውነተኛ ምግብ መድኃኒት ሰጣለች። ክብር ይግባት ለእናታችን ኤልዛቤል። ክፉዋ አክዓብ ክፉ በዚህ ተረተዋል። ኤልዛቤልም ካህናተ ጣዖቱ ነቢያተ ሐሰቱ እንደሞቱ በሰማች ጊዜ ወደ ኤልያስ በዚች ከተማ ወይኔ ወይ አንተ እንኖራለን ብላ ላከች። በዚህ ጊዜ መልአክ መጥቶ ከነብር ተፋዘዥ እንቅልፍ ታበዥ እንዲሉ ከኤልዛቤል ጋር ተጣልተህ በዚህ መቀመጥህ ለአንተ መልካም አይደለም አለና እንዲነሳና እንዲሄድ አደረገ ይላል። የሚገርመው ነገር ተጉዞ ተራራ ላይ ደረሰ። በጣም መንገድ ተጉዞ ነበርና እዚያ መንገድ ላይ ተጉዞ ተራራው ላይ ሲደርስ እንቅልፉ መጣና ተኛ። እርቦታል፣ ጠምቶታል፣ ደክሞታል። የሚገርመው ነገር ግን ከእንቅልፉ ሲነሳ የእግዚአብሔር መልአክ ኤልያስ ይዞት ያልመጣ ምግብ ይዞት ያልመጣ መጠጥ ምን አለው? ጠበቀው። ተንስ ብላ እስመ ሩቅ ፍኖትከ፣ ተነሳና ብላ ጠጣ፣ መንገድህ ሩቅ ነው አለው። ያን ምግብ 3 ጊዜ አልመገብም ቢል እንዲመገብ አድርጎ ወበኃይለ ውእቱ መብል ሆነ 40 መዓልተ ወ40 ሌሊት፣ አንድ ቀን በተመገበው ምግብ 40 ቀንና 40 ሌሊት ተጉዞ እግዚአብሔር ከፈቀደለት ተራራ ደርሰናል። ምዕመናን፣ በእውነት በዓለም ላይ ያላቸው እግዚአብሔር ልጆች ብዙ ጊዜ በልተናል፣ ብዙ ጊዜ ጠጥተናል። ነገር ግን የት አደረሰን የሚለውን ነገር መውሰድ ያስፈልጋል። አንድ ቀን በበላ ነው በክርስቶስ ሥጋ፣ አንድ ቀን በጠጣ ነው በክርስቶስ ደም ግን እዚህ ዓለም አይደለም የእግዚአብሔር መንግሥት እንደርሳለንና ለሥጋ ወደሙ ለደጀ ሰላሙ እንዲያበቃን መልካም ፈቃዱ ይሆንልን። እንግዲህ ታሪኩ ረዥም ነው። በአጭሩ ግን ኤልያስ ነቢየ እግዚአብሔር ነው፣ የእግዚአብሔር ሰው ነው። ትልቁ ታሪኩ የሚታወቀው ኤልያስ ምንድን ነው? እግዚአብሔርን በማስቀደም ጣዖትን በመጥላት ነገስታትን በመገሰጽ ክብረ እግዚአብሔርን በማስጠበቅ የሚታወቅ ነቢይ ነው። ስለዚህ ይህ ነቢይ እግዚአብሔር በእውነት በሕይወታችን ውስጥ እምነቱና ሕይወቱ እንዲኖር የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ይህን ነው የምንለን። ከዚህ በኋላ ይለናል የእግዚአብሔር ቃል መጣለትና ወደ ደማስቆ ሲሄድ በዚያም በሶርያ ንጉሥ ይሆን ዘንድ
አዛሄልን ቅባዊ የናሚስን ልጅ ኢዩን ደግሞ የእስራኤል ንጉሥ አድርገህ ቅባው የሚል ትእዛዝ ተሰጠውና ከእግዚአብሔር ተቀብሎ ያንን ነገር አደረገ ይላል። አዎ አባቶቻችን ከእግዚአብሔር የተሰጣቸውን ነገር ነው ሁሉ ነው እያደረጉ የሚጓዙት። እንደው መቼም ከእግዚአብሔር የሚያልፍ ነገር የለምና እግዚአብሔር የሰጠን ነገር ሁሉ አድርገን እንድናልፍ የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። እግዚአብሔር ቸር ስለሆነ ማለት ነው። እንግዲህ ከዚያ ኤልሳን ቅባው ተባለ። ማን ነው? ኤልያስ። ኤልሳ 12 ጥማድ በሬ ጠምዶ ከገበሬዎቹ ጋር ሲያርስ ሄደና ካባውን ጣለበት፣ ተከተለው። ኤልሳና ኤልያስ እየተጓዙ ባሉበት ሳልወሰድ የምትፈልገው ነገር ካለ ጠይቀኝ አለው። ያንተ መንፈስ በእኔ ላይ ጥፍ ሆኖ ይደርብኝ አለው። የጠየቀው ጥያቄ ከበድ ይላል። ነገር ግን አንተና እኔ እስከምንለያይ ተከተለኝ ይሆንልሃል አለው። ተከተለው። ሁለተኛ ነገሥት ምዕራፍ 2 ላይ የምናየው ሰረገላ መጣ። ሰረገላ ኤልያስን ወደ ላይ ይዞ ሲሄድ ኤልሳ ቀረ። ኤልያስ አባት የት ነው ሲለው ካባውን ጣልለት። እንግዲህ የኤልያስ ትልቁ በልደት ተጀምሮ ወደ ሰማይ በሰረገላ መነጠቅ ነው ማለት ነው። አዎ ኤልያስ አርገ ሰማያተ ኤልያስም በሰረገላ ወደ ሰማይ ወጣ ይላል። በሕይወትም ይኖራል ይላል። የጻድቁ ኤልያስ በረከቱና አማላጅነቱ በሕይወታችን ላይ እንዳይለየን የአምላካችን እግዚአብሔር መልካም ፈቃድ ይሁንልን። ገብረ መንፈስ ቅዱስን፣ አቡነ ተክለ ሃይማኖትን፣ እንደገና ደግሞ እና አቡነ ዜና ማርቆስን እኒህ አባቶቻችን ስንመለከታቸው ጣዖትን እየጠሉ ይልቁንም ደግሞ ከኢትዮጵያ ሕዝብ ውስጥ ጣዖት እንዲወጣ ያደረጉ ናቸውና ዛሬ የቋንቋ ጣዖት፣ የብሔር ጣዖት፣ የስልጣን ጣዖት፣ የሀብት ጣዖት እንዲህ አይነቱ ጣዖት ከውስጣችን እንዲወጣ በእውነት አምላከ ኤልያስ አምላከ ገብረ መንፈስ ቅዱስ ሁላችንን ውስጣችን እግዚአብሔር አምላክ እንዲባርከን መልካም ፈቃድ ይሆንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። ሁላችሁም ገባ ገባ እያላችሁ ሚዲያውን አሳድጉ። እግዚአብሔር አምላክ ሁላችንንም ይባርከን።